አባቴን ነው በጣም ስረዳ ባለኝ አቅም እና ብዙ ነገር ይንኩለት ለአባቴ ነው ለእናቴ ሆኜ አላቅም እና ፍቅሩም የለኝም ማለት ይሄን ያህል በቃ ተቀራርበን አናቅም እና እንዴት ነው ለአባቴ ብቻ አድልቼ ስላረኩ ያን ይጠየቅበታለሁ እፈራለሁ እና አባቴንም ያው ዋጥቻለሁ። እሺ አባትሽ በህይወት አለ? አሁን ሞቶብኛል። ለእናትሽም ለአባትሽም ከቻልሽ ለሁለቱም ብትረጃቸው መልካም ነበር። ግን አንድ ያልከው ከዚህ በኋላ የምታደርገው ነፍሱ ዱዓ ማድረግ ሰደቃ ማድረግ በእርሱ ስም በቻልሽ ወቅ አንድ ሰው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣና ጠየቀ። ያ ረሱላላህ ኢነ ኡሚ ቀድ ማተት አፈአተሰደቁ ዐንሃ فقال له النبي صلى الله عليه وسلم نعم አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር በመምጣት አንተ የአላህ መልእክተኛ ሆይ አባቴ ሞቶብኛል አንድ ይቅርታ እና እናቴ ሞታብኛለች ለእርሷ ብዬ ሰደቃ ላድርግላት ወይ ብሎ ጠይቆ አዎ ይቻላል ብለው ነግረውታል። ስለዚህ ለሞተ ሰው ዱዓ ማድረግ ኢስቲግፋር ማድረግ ሰደቃ ማድረግ ይቻላል እና ለአባትሽ አሁን አንቺ የምታደርጊለት ዱዓ ሰደቃ ኢስቲግፋር አድርጊለት። እሺ ያኔ እናቴን እሺ ከዚህ በፊቱን ያረኩትን እኮ ነው እስካሁን ስላልኳት ሁሌ ወቅሰኛል አይምሮ ግራ ገብቶኝ ነው እሱ እኮ ለእናትሽ ምን ያኔ እስካሁን ድረስ ለሷ ምንም እንዳባቴ ሆኜላትም አላቅም ተጠግቻትም አላቅም እና ያስጠይቀኛል ወይ ያኔ እስካሁን እንዲህ መሆኔ ምንም የሆነችልኝም ነገር የለም ምንም የሆንኩላትም ነገር የለም ለዚያ ግራ ገብቶኝ እስከሆነ ድረስ እናትሽ ነች አግዣት በቻልሽው አቅም ዘይራት ዱዓ ማን ነው በቻልሽው አቅም ከጎኗ ሆነ የሚያስፈልጋት ነገር ካለ አግዣት። ስለዚህ ወላጆቻችሁን ማገዝ አለባችሁ ባላችሁ አቅም። جزاكم الله خير الله يطبقك آمين وياكم. السلام عليكم. وعليكم السلام ورحمة الله. سلام ነው እና አልሐምዱሊላህ ፈትዋ ጥያቄ ነበረ ትናንትና አንድ ልጅ ፈትዋ ሁሱ ቤት አላስገቡኛሉ አለች እንደውም ጊፍት ሰጣሁኝ አለች ይኸው አመት ሊሆነኝ ነው አለች አያስገቡኝም አመት ሊሆነኝ ነው ጊፍት ብሰጥም ምን ብልም ያስገባኝ የለም ማለት ዞሮ እኔንም ካስገቡኝ ጠይቅልሻለሁ ብዬ ቃል ገብቼ ነው የመጣሁት። ቢስሚላህ የመጠየቅ የፈለገችው ምንድነው አባቷ ሞተዋል አላህ ይርሐማቸውና ታመሙ ረመዳን ላይ ነበር የታመሙት። ኦኬ ረመዳን ጀምረው ታመሙ ሲታመሙ ሲመረመሩ ያው የካንሰር በሽታ ነበር የተያዙትና ከረመዳን ጀምረው ታመው ዙልሂጃ ላይ ሞቱ እና ረመዳንን አልጾሙም። መጾም አለብኝ ወይ ያባቴን ጾም ረመዳን ያልጾመውን መጾም አለብኝ ወይ እንዴት ነው ብላ ጠይቃ ነው። እሺ እንደ አስሉ እንደ መሰረቱ ነብዩ ሰለላሁ ዐለይሂ ወሰለም ማተው ዐለይሂ ቀዳ ሳም ዐንሁ ወልዩሁ ብለዋል። የረመዳን ቀዳ ያለበት ሳይጾም የሞተ ሰው የእርሱ ቤተሰቦች ይጾሙለት ነው ያሉት። ግን ኢብኑ ዑሰይሚን ረሂመሁላህ ተዓላ ይሄን አስመልክተው ሲናገሩ የረመዳን ቀዳ ያለበት ቀዳ ይወጣለት የተባለው ከረመዳን በኋላ ሰውየው ተሽሎት ቀዳ የሚያወጣበት ጊዜ አግኝቶ ዛሬ ነገ ጾማለሁ እያለ በመሳነፍ ሳይጾም ቢሞት ነው አሉ። ነገር ግን ከረመዳን በኋላ የህመም ካልተሻለው በዛው በህመም ምክንያት ከሞተ ምንም ቀዳ የሚያወጣበት ጊዜ ሳያገኝ ከሞተ ሰውየው ቤተሰቦቹ ላይ ያለባቸው ቀዳ ማውጣት ሳይሆን ከፋራ ማውጣት ነው። በእያንዳንዱ ቀን አንዳንድ ምስኪን ማብላት። ባረከላህ ፊክ ያኔ ህመምተኛ ናቸው በህመሙ ምክንያት ነው የሞቱት። ኦኬ ገብቶኛል። በነገር ላይ እኔም እናቴ ስትሞት አላህ ይርሐማትና 14 ዓመት ሞልቶኛል። ኖርማሊ ታማ ለረጅም ጊዜ ታማ ያልጋ ቁራኛ ሆና ነው የሞተችው። ያኔ አልጾመችም ከታመመች ጀምራ አልጾመችም። የሞተችው ረመዳን ውስጥ ነው። ኦኬ እና አሁን እኔ ጾማለሁ እያልኩኝ ነበር የዞር 14 ዓመት ሞልቶኛል ለአቅመ አዳም ደርሻለሁኝ መጾም አለብኝ ወይ እንዴት ነው ፈትዋ መጠየቅ አለብኝ እያልኩ እስካሁን ደርሻለሁኝ እዚህ ያኔ ማዳምም ጋር ስራ ሆኜ ይደክመኛል በሚል ጾም አልጾምኩም
ስለዚህ አሁን የኔ እናቴ ያልጋ ቁራኛ ሆና ለረጅም ጊዜ ቆይታ ታማኝ የሞተችው ከፋራ እንጂ ጾም አይደለም ማለት ነው የምጾመው። ከፋራ ስለዚህ ካሁን ከፋራ እንትን የምለው ታማ ያልጾመቻችሁ 2 ረመዳን 3 ረመዳን ያልጾመችውን ያንን ነው የምከፍለው ማለት ነው። ኦኬ እሺ ሽኩራን ያቲከል አፍያ። ስለዚህ አንድ ሰው ጤነኛ ሆኖ ከበሽታው ተድኖ ቀዷ ማውጣት እየቻለ የሞተ ነው እንጂ ቀዷ የሚወጣለት ቤተሰቡ ወልዩ የሚጾምለት ታሞ በዛው በበሽታው ከሞተ ግን ከፋራ እንጂ ጾም የለም ነው የተረዳሁት። እሺ ጥሩ መራ ኡኽራ አንድ የመጨረሻ ደግሞ ምንድነው ትናንትና አንድ በጣም የሚያስጠላ ታሪክ ሰማሁ። አንድ አባት ልጁን አንተ በቃ ለወሬ ራሱ ይቸግራልና ሌላ ወንድ መስሎ ልጁን እየጀነጀናት ነበር ታውቃለህ። እዚህ ሳዑዲ ነው የሚኖሩት ስሙት አይደለም ያው استغفرالله ዞሮ መጥፎ ስራ ሃይማኖት የለውም እና በጣም ነው የሚያናድደው። በጣም ነው ለማውራትም የሚቸገረውና ሰው እንዴት አባት እንደዚህ ያደርጋል በሚል ወሬ እያወራን ነበርና ምንም ለሐሳብ አስቀመጥኩ መሰለኝ። አባትም ወንድምም ብቻ ያኒ ሴቶች አሉ አይደል? ይሄ በአባት በወንድም ባጉት በቅርብ ዘመድ ተደፍረው የሚወልዱ አሉ እና እስከሚወልዱት ይሄ ጽንሱ ማድረግ የለበትም መውረድ አለበት ሩህ ሳይነፋበት በሳይንሱም ሆነ በህግም ሆነ ሃይማኖትም ይሄን ነገር አይከለክልም የሚል ሐሳብ አስቀምጫለሁና ጽንሱ ይውረድ የሚባለው حرام አይደለም ወይ ነፍስ መግደል አይደለም ወይ የሚሉ ሐሳብ ሲነሱ አይ ሩህ ሳይነፋበት ነው ቶሎ ብሎ መናገር አለባቸው በቅርብ ዘመድ የተደፈሩ የሚል ነገር ተናገርኩኝ። እዚህ ጋር እንዴት ይታያል? ማለት ልጅቱ የተደፈረችው በምንድን ነው? ተደፍራ ከሆነ መሰረቱ በቅርብ በወንድሟ በአባቷ ወንድም። እሺ ሴት ልጅ ተደፍራ ከሆነ በመደፈሯ ምክንያት ጽንስ ተፈጥሮ ከሆነ ወይንም ደግሞ ገና የመጀመሪያ ወራቶች ላይ ከሳምንቶች ላይ ምናምን ከሆነ አንደኛ የተደፈረች ሴት፣ ሁለተኛ ጽንስ መቋቋም ሸክም የማትችል ልጅ በሐላል መንገድ ራሷ አግብታ ሁለትና ከዚያ በላይ ዶክተሮች መርምረዋት ጽንሱን አሁን መቋቋም አትችልም ይች ልጅ ለህይወቷ አደጋ ነው ካሉ፣ ልክ እንዲሁ ደግሞ የተጸነሰው ልጅ አካለ ጎደለ ከሆነ ለምሳሌ ጭንቅላት የለውም ከተባለ ይሄ ልጅ ቢወጣ መኖር አይችልም ከተባለ እነዚህ ሶስቱ በዕለሞች ዘንድ እነዚህን ማስወረድ እንደ ኃጢአት እንደማይቆጠር ተናግረዋል። ስለዚህ ልጅቱ በዘመድ የሚሆን ያለ ዘመድ ተደፍራ ከሆነ ገና መጀመሪያ ላይ ከሆነ ያንን ሊያስወግዱ እንደ ኃጢአት አይቆጠርባቸው ነው። شكرا يعطيك العافيه مرحبا ايه ጥያቄ አለ? ኧረ ሌላ የመጨረሻ ያለኝ ዛሬ ጥያቄ በጥያቄ ነው እንግዲህ። እሺ ኦኬ ሌላ መጨረሻው ጥያቄ ምንድነው? የሆነ እዚህ ሌላ ሀገር ውጭ ሀገር የሚኖር ሰው የሆነችን ልጅ ከኢትዮጵያ አግብቶ ማምጣት ፈለገ። ኦኬ አግብቶ ሊያመጣት ፈልጓል። የኔ ካብር አይከፍላትም ታውቃለህ። ምክንያቱም ከኢትዮጵያ ወደዚህ ሀገር ስላመጣት ያኔ አምጥቼሻለሁ እንደ ውለታው ቆጥሮ ማለት ነው። ያመጣበት ፕሮሰስ እየጨረሰበት እንደንትን ይቆጠራል፣ እንደኔ ከገንዘብ ይቆጠራል። መህር ራሱን የቻለ ነው መሰጠት አለበት። ስለዚህ አሁን መህር አልሰጥም ቢልስ አይቻልም። ኒካሁ ስህተት ነው። ኒካሁ እንደገና እንትን መባል አለበት። طيب ቢያንስ አቃል ሸይ አሁን ብዙ ጫውጥቻለሁ በሚል ስለሆነ አቃል ሸይ ቢያንስ ምን መስጠት አለበት? ያኒ ቢያንስ እንኳን ለኒካው ሲባል ይሄን ያክል ተብሎ አልተገደበም። የሴቷ ፈቃድና ፍላጎት ነው ሴቷ። ስለዚህ በነፃ ማለት ትችላለች? አይቻልም። በነፃ ማለት የተፈቀደው ለነብዩ ሰለላሁ ዐለይሂ ወሰለም ብቻ ነው። አላህ በሱረቱል አሕዛብ ላይ ይናገራል ኻሊሰተን ለከ ተብሏል። ለአንተ ብቻ ላይ ተደርጎ በዚህ መልኩ ሴትዮዋ መታ ያለ መህር ተናዙል አድርጋ ራሴን ለእርሱ አሳልፌ ሰጥቻለሁኝ እንዲያገቡኝ ይፈልጋለሁ ካለች ተፈቅዶላቸው ነበር፣ መጥቶላቸው ነበር። ግን እርሳቸው አላገቡም፣ አልፈልግም ብለው። ግን አላህ ሱብሓነሁ ወተዓላ ፈቅዶላቸው ነበር። ከእርሳቸው ውጭ የሆነ አካል ግን ያለ ነገር አልተፈቀደለትም። ኻሊሰተን ለከ
من المؤمنين ስለተባለ ከሙእሚኖች ውጭ በአንተ ለየት ባለ መልኩ ተብሎ ተነግሮላቸዋል። እሺ ወይ ቁርአን ቢሰጣትስ ይቻላል? خير ان شاء الله ዞሮ ሰውዬው ለውጭ እንዳይዳረስ ስለተፈለገ ነው። ለኒካው ሲባል ቢያንስ ቁርአን የሆነ ነገር እንትን ማለት አለበት። ቀስ በይ አልችልበትም እና ለዛን ፍጥን ምን ይቅርታ ደግሞ በዛ ላይ ሻይ ጠጥቻለሁኝ ለዛ ነው ፈጠንኩት። ያ ጀማዓ ያኒ ባህሪ ነው መልመድ ያለባችሁ ነው ሳወራ ለዛ ነው እኔ ለራሱ ይሽን ሰውዬ ያቋረጥኩት እያልኩ ነበረ። አልሙህም ሻይ ጠጣበት። ጥያቄ ያላችሁ ቀጥሉ። እኔ ጨርሻለሁ። ሽክራን አላህ ይስጥልኝ። مرحبا مرحبا. السلام عليكم ورحمة الله وبركاته أستاذ. عليكم السلام ورحمة الله وبركاته. የኔ ጥያቄ ማለት ነው እንደዚህ ቲክቶክ ላይ ወይ ዩቲዩብ ላይ ቪዲዮዎችን ቆራርጦ መፖስት حرام ይሆናል እንደ የሰዎችን ምንም አይነት ነገር ይሆን? መልካምና ጠቃሚ ከሆነ ችግር የለውም። ለሰዎች ብታስተላልፉ ዳዕዋው የግለሰብ አይደለም የአላህና መልእክተኛ ነው። ስለዚህ ያ መልካም ነው ብላችሁ ያሰባችሁትን ከዲን አንፃር ለቁርአንና ከሐዲስ ጋር የማይጋጭ ነገር ከሆነ ያንን ለሰዎች ብታስተላልፉ ትችላላችሁ። አይ ነብያችን ሰለላሁ ዐለይሂ ወሰለም በልጉ عني ወለው አያ ከኔ ሰማችሁትን አድርሱ አንዲት ማንቀጽ እንኳን ብትሆን ብለው ተናግረዋል። በዚሁ ቅያስ ሰውየው የአላህና መልእክተኛውን ቃል በሶሻል ሚዲያ ላይ ባስተላለፍ ያንን ማስተላለፍ ትችላላችሁ። አሁን አጀንዳ እሺ ጀዛከላህ ኸይራን ሽክራ ወያክ እሺ ጥያቄ አለህ ኤቢ? አሎ አዋለ አቤት ሰማለ ታፉ ሰዎችና እስልምና የሚያመልከው አምላክ አንድ ነው። ዛራ ቤት አድርጊ እሺ ወኢላሁና ወኢላሁኩም ዋሂዱን ይላል። የኛ ማምላክ የእናንተ ማምላክ አንድ ነው ብሎ ይናገራል። ምንም እንኳን እነርሱ በአምላክ ላይ ቢደልቡም እኛ የምናመልከው አንዱን አምላክ አላህ ሱብሓነሁ ወተዓላ የአብርሃም የኢስሐቅ የያዕቁብን አምላክ ነው። ማስረጃ ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ ይላል። የአባቶቼን የአብርሃም የኢስሐቅ የያዕቁብን መንገድ ተከተልኩ በል ይላል። ስለዚህ نحن نعبد إله إبراهيم وإسماعيل وإسحاق ويعقوب يا إبراهيم وإسحاق ويعقوب ولكن من مالك. أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم وإسماعيل وإسحاق إله واحدا ونحن له مسلمون إله. يا إبراهيم وإسحاق ويعقوب أملاك نو يمنا ملكه إيه مثلا المسش هاي ماشي أملاك كذا فيت ይሁድነት ክርስትና ከነበረ ለምን ክርስትና እስልምና ሃይማኖትን አመጣ? በእስልምና ሃይማኖት ላይ ለምን ራሱን መግለጥ ፈለገ? ክርስትና ሃይማኖት የሚባል የለም እዚህ ዓለም ላይ በአምላክና በነቢያት ዘንድ እውቅና አልተሰጠም። አምላክ ያውቀው የአብርሃም የይስሐቅ ያዕቆብ አምላክ ያውቀው። ቁርአን እውቅና ሰጥቶታል እኮ ክርስቲያኖች ብሎ ክርስቲያኖች አለ ማለት ትክክለኛ ሃይማኖት ነው እያለ እየተናገረ አይደለም። በዚያ ላይ የትኛውም ቦታ ላይ ክርስቲያን ብሎ የሚያነሳው እዚያው ለመተቸትና ስህተት የሆነ ሃይማኖት መሆኑን ለመግለጽ ነው። እዚያም ነው ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم ይላል። የማርያም ልጅ ራሱ የአምላክ ነው ያሉ ሰዎች በእርግጥም ክደዋል እያለ ነው የሚያነሳቸው። ለቀድ ከፈረ الذين قالوا ان الله ثالث ثلاثة ይላል። እነዚያ አምላክ ኢየሱስ ሶስተኛ ነው ወይንም ስላሴ ነው ያሉ በእርግጥም ክደዋል እያለ ከሃዲዎች መሆናቸውን አነሳ እንጂ ክርስቲያኖች ብሎ ትክክለኛ ናቸው እውነተኛ መንገድ ላይ ናቸው አለ። ኦኬ ስለዚህ ስላሴ በዛም ጊዜ መኖሩን እና ደግሞ በዛ ጊዜ የነበረውን አላህ እየተቃወመ ነው ማለት ነው። ለእያረመው ነው ስህተት መሆኑን እየገለጸ ነው። በነቢያትና በአምላክ ላይ የተቀጠፈ ትምህርት መሆኑን እየተናገረ ነው እንጂ እየተቃወመ ሌላ እንትን አይደለም።
ስህተት መሆኑን እየገለጸ ነው። ሰዎቹ ናቸው ወይስ መጽሐፉ ነው የተሳሳተው? ሰዎቹ ተሳስተው መጽሐፉ ላይ ስህተትን ጻፉ። ኦኬ፣ ሰዎቹ ተሳስተው ስህተቱንም በመጽሐፉ ላይ ጻፉ። ኦኬ፣ ያን ስህተቶችን እና እውነተኛውን የቱ ጋር ማግኘት ትችላለህ? በቁርአን ውስጥ። ኦኬ፣ ቁርአን ጥርት ያለ እውነተኛው መጽሐፍ ነው ልትል ነው ማለት ነው። ኦኬ፣ በፊት በነበሩት መጽሐፎች አትምሩ፣ በቁርአን ብቻ እመኑ፣ ያኞቹ መጽሐፎች አይጠቅሙም ብሎ አምላክ ራሱ ተናግሯል። በእነዚያ መጽሐፍ እናምናለን። እነዚያ መጽሐፍቶች በእነዚያ ነቢያቶች ላይ ተወርደው እንደነበር ማመን አንዱ የእምነታችን መሰረት ነው። ያ አዩሃ አለዚነ አመኑ አሚኑ ቢላሂ ወረሱሊሂ ወልኪታብ አለዚ ነዘለ ዐላ ረሱሊሂ ወልኪታብ አለዚ አንዘለ ሚን ቀብል። ከዚህ በፊት ያወረድኳቸውን መጽሐፍቶች አውርጃቸው እንደነበር እመኑ ብሏል። አይ ኦኬ፣ ማመን ማለት መጽሐፎቹን ማመን መቀበል ነው ወይስ ማመን በቃ በአንደበት በልብ እንዲህ ዝም ብሎ ማመን ነው? እንደ ቁርአን ማታነቡ ማለት ነው። እነዚያ መጽሐፍቶች ከዚህ በፊት በነቢያቶች ላይ ተወርደው ነበር ብሎ እናምናለን። እሱን እናምናለን። ለምሳሌ ተውራት፣ እንጂል፣ ዘቡር እነዚህ ለቀደሙት ነቢያቶች ተሰጥተው ነበር ብለን እናምናለን። ሁለተኛ ደግሞ በዚያ ላይ በውስጣቸው የተጻፉትን ህግጋቶች አላህ ሱብሓነሁ ወተዓላ በቁርአን ላይ ገልጿቸዋል። እነሱን እናምንባቸዋለን። አይ ኦኬ፣ እሺ፣ ካመናችሁባቸው ለምን የመጽሐፍቶቹ ነቢያቶች የሰበኩትን አምላክ አትቀበሉ? እሱን እኮ ነው እያመለክን ያለ ነው። የመጽሐፍ ሰዎች የሰበኩት ነቢያቶች እነ አብርሃም እነ እስማኤል እነ ኢስሐቅ እነ ያዕቆብ የሰበኩትን አመለክ፣ እነ ክርስቶስ የሰበኩትን አመለክ። አንተ ግን ክርስቶስ ያልሰበከውን አምላክ እኔ አምላክ ነኝ ሳይልህ እያመለከው ነው። እሱን አምልኩ እያልክ ያለ አላህ ራሱ አላለም። ኢየሱስ እኔን አምልኩኝ አላለም። እሺ፣ ክርስቶስ አይደለም። ክርስቶስ ያለው አምላክ ለክርስቶስም አባት ነው፣ ለእኛ ለክርስቲያኖችም አባት ነው። ለአንተ ግን አባት አይደለም። ክርስቶስ ያለው አምላክና ያንተ የምትለው አምላክ አለ ለአንተ አባት አይደለም። አባት ማለት ምን ማለት? አባት ማለት ምን ማለት? አባት ከእግዚአብሔር አባት በቃ የባዮሎጂ አባት ሳይሆን እግዚአብሔር ለኛ ይጠነቀቅልናል፣ ያስብልናል፣ በቃ ያደርግልናል ነገሮች ነው። በባዮሎጂ ይጠነቀቅልናል፣ ያደርግልናል፣ ለእርሱ ለኛ ያደርግልናል። በየትኛው ትርጓሜ ከሆነ አላህ ሱብሓነሁ ወተዓላ ለኛ ያደርግልናል እኮ። ስለዚህ አባት የሚለው በየትኛው ሁኔታ ለአንተ አባት ነው አለ። በምን ሁኔታ? ለምሳሌ በየትኛውም በቃ አባት በሚለው ስያሜውን ራሱ መስጠት ይቻላል። ለምሳሌ በማድረግና በማስገኘት ምናምን አለ። ይሄ አምላካችን የአላህ ሱብሓነሁ ወተዓላ መገለጫ ነው። ያደርጋል፣ ያስገኛል፣ ይነግሳል፣ ይነሳል፣ ሁሉ ነገር ባለቤት ነው እርሱ። ሌላ በየትኛው? ለምሳሌ ተቀስ እሺ በየትኛው? እሺ አባቴ ብለህ ትጠራዋለህ አንተ አላህ? ምን ማለት ነው አባቴ? ኢየሱስ እንዳለው አንተ አባቴ ብለህ ወደሱ አባቱ ነው። አዎ ከአብ የተወለደ አባቱ ነው። አባቴ ብሎ ጠርቷል። ኢየሱስ ከምን አንጻር ነው አባቴ ሲል ነበረ? ከምን አንጻር ነው አባቴ? ልጄ ብሎ ጠርቶታል። እሱም ደግሞ አባቴ ብሎታል። አባቱ ነው ደግሞ አባቴ ያለው ከምን አንጻር ነው? ልጄ ያለው ከምን አንጻር ነው? ይሄ እሱ ነው። አሁን እሱን ቦታ መግለጽ ባልችል አንተ እሺ የተረዳውን አረጋ ንገረኝ። በቃ እንደሱ ነው። መጽሐፍ ቅዱስ ላይ አባት ልጅ ተብሎ የሚጠራበት ምክንያት ከምን አንጻር መሰላችሁ? አሁን ላስረዳ፣ መረዳት የምትፈልግ ከሆነ እዛው መጽሐፍ ቅዱስን ተመርኩዤ አብሽር፣ ማስረጃ እያነሳሁ ነው የምነግርህ። አባት ሲባል ቀጥታ አባት ነው ማለት አይደለም። ልጅ ሲባል ቀጥታ ልጅ ማለት አይደለም። አምላክ አባትም ልጅም የሚኖረው የቤተሰብ እንትን ያለው አይደለም። እሱ ገብታችኋል? የአምላክ ልጅ ሲባል ምን ለማለት ነው? ጽድቅ የሚያደርጉ ሰዎች የእግዚአብሔር ልጆች ተብለው ይጠራሉ። ኃጢአት የሚያደርግ ደግሞ የዲያብሎስ ልጆች ይባላሉ። አይሁዶች የማን ልጆች ናቸው ብለህ መጽሐፍ ቅዱስ ላይ የዲያብሎስ ልጆች ናቸው።
ኢየሱስ ክርስቶስ ምን አለ? እናንተ ግን የአባታችሁን የዲያብሎስን ስራ ታደርጋላችሁ አለ። ምን በማድረጋቸው ምክንያት? ኃጢአትን ስለሚያደርጉ። እያቸው አይደል? ዮሐንስ መልእክቱ ላይ ጽድቅን የሚያደርግ የእግዚአብሔር ልጅ ነው፣ ኃጢአትን የሚያደርግ የዲያብሎስ ልጅ ነው አለ። ኦኬ፣ አይሁዶች በቀጥታ የዲያብሎስ ልጆች ናቸው ማለት ነው? አይደለም። የዲያብሎስ ልጅነት ያሰኛቸው ኃጢአትን በማድረጋቸው ነው። እያቸው ጥፋት የሚገኘው ከእርሱ ነውና፣ ጽድቅን በማድረጋቸው ደግሞ ሰዎች የአምላክ ልጆች ተብለው ይጠራሉ። መጽሐፍ ቅዱስ ላይ አምላክ ጻድቅ ነውና ይፈቻል። ስለዚህ ክርስቶስ ከዚያ አንጻር የአምላክ ልጅ ተብሎ የተገለጸው ከዚያ አንጻር እንጂ መጽሐፉ ላይ እንደው አምላክ ልጅ ኖሮ ከእርሱ አባት ሆኖ ምናምን ነገር አይደለም። አንደኛ ይሄ ነው። ለዚህ ነው እኔ ግን የአባቴን ስራ እያለ ይናገራል። አባቴ የሚያዘኝን እሰራለሁና እያለ ይናገራል። ከዚህ አንጻር አምላኩ የጠበቀ ያዘዘውን ትእዛዝ ስለሚፈጽም እርሱ የአምላክ ልጅ ተባለ። አይሁዶች የአምላካቸውን ትእዛዝ ሳይሆን ግን የዲያብሎስን ፍላጎት ስለሚያደርጉ የዲያብሎስ ልጆች፣ የሰይጣን ልጆች ተባሉ። አንደኛ ይሄ ነው። ሁለተኛ የመቶ አለቃው ኢየሱስ ክርስቶስ ተሰቀለ በሚለው በእናንተ እምነት በተሰቀለ ጊዜ መቶ አለቃው ምን ነበር ያለው? ኤቢ እንደሚተን አንሳስ መቶ አለቃው ምን ነበር ያለው? ኢየሱስ እውነትም የእግዚአብሔር ልጅ ብላለ። በጣም ጥሩ። እውነትም ይህ የእግዚአብሔር ልጅ ነበር አለ። ሌላኛው ወንጌል ላይ ምን አለ ይልናል? ያ መቶ አለቃው የኛው ወንጌል ስትል የቱ? ኦኬ፣ እስቲ የተለያየ ነው ያለው። አየህ፣ አንደኛው ወንጌል በእውነትም ይህ የእግዚአብሔር ልጅ ነበር አለ መቶ አለቃው አለ። ሌላኛው ወንጌል ላይ ደግሞ በእውነትም ይህ ጻድቅ ሰው ነበር አለ ነው ያለው። አሁን ተጋጭቶ ነው ወይ? አይደለም፣ አልተጋጨም። ነገር ግን አንደኛው ወንጌል ሌላኛውን ወንጌል ይፈታል። የእግዚአብሔር ልጅ ነው ማለት ጻድቅ ነው ለማለት ነው። ላሳየህ እሱን። ኦኬ፣ ተረዳው። እሺ፣ ቀጥል። ኦኬ፣ አሁን ለምሳሌ ኢየሱስ ክርስቶስ እግዚአብሔርን አባት ብሎ ጠርቶታል። አንተ አላህን አባቴ ብለህ ትጠራዋለህ? አባት ማለት ምን ማለት ነው? አሁን ማስረዳቻ እንደገና እዛው ላይ ነው። ምን ማለት እንደሆነ አስረዳኝ። አይደለም፣ ቆይ፣ ምን ማለት እንደሆነ አስረዳኝ። አንተ አሁን ምን ማለት እንደሆነ ከተረዳህ በጣም ጥሩ። አሁን ወደ ቀጣይ ተረዳው እኮ በቃ በጣም ጥሩ። አሁን አይደለም፣ ወደ ቀጣይ ከመሄዱ በፊት እሺ፣ አሁን ልመልስልህ። ለቀጣይ ልዩነቱን እኮ ልነግርህ ነው። አባ ማለት ምን ነው? አስረዳኝ። እኔም ነገርኩህ አይደለ? የእስልምናውና የክርስትናውን ሃይማኖት ላይ ያለውን ኢየሱስ ክርስቶስ የሰበከውን አባት አንተም አባቴ ብሎ እንደጠራ ኢየሱስ ክርስቶስም ስትጸልዩ በሰማያት ያለ አባታችን ሆይ ብላችሁ ጸልዩ እንዳለ አንተም አላህን አባቴ ሆይ ብለህ ትጸልያለህ ወይ ነው ያልኩህ። እኔ አጭርና ግልጽ ጥያቄ አሁን ልመልስልህ። እሺ፣ ለሱ አሁን የተጻፈው እዛ ላይ ተጽፏልና አባት የሚለው ስለዚህ በትርጓሜው ተስማማን። አሁን ግን ቃሉን ትጠራዋለህ ወይ? እዛ ላይ ነው። አሁን መልሶ ምን መሰለህ? ይሄ ቃል ከጊዜ በኋላ የተጨመረባችሁ ነው። ማስረጃ አዳምጥ። ከቁርአንም ልስጥህ፣ ከመጽሐፍ ቅዱስም ከዛ እንሄዳለን። አምላክ አላህ ሱብሓነሁ ወተዓላ እርሱ ፈጣሪነቱን፣ አስገኝነቱን፣ ነገራቶችን ካለመኖር ወደ መኖር ያመጣ አምላክ መሆኑን ተናገረ እንጂ በነቢያት በኩል እኔ አባት ነኝ ብሎ በፍጹም አልተናገራቸውም። አላህ ይህንን ሲነግረን ከጊዜ በኋላ ይሁዶችና ክርስቲያኖች በአምላክ ላይ የዋሹትና የቀጠፉት እንደሆነ በመጽሐፋቸው ላይ ሲናገር ቃለ ሱብሓነሁ ወተዓላ ፊ ሱረት ልማኢዳ ወቃለት ልየሁድ ወነሳራ ነሕኑ አብናኡ ላህ ወአሕባኡሁ ቁል ፈሊመ ዩዓዚቡኩም ቢዙኑቢኩም በል አንቱም በሸሩ ሚመን ኸለቅ የግፊሩ ሊመን የሻእ ወዩዓዚቡ መን የሻእ ወላሁ ዐላ ኩሊ ሸይኢን ቀዲር ይላል። ወቃለት ልየሁድ ወነሳራ ይላል። አይሁዶችና ክርስቲያኖችም አሉ አለ። ምን አሉ? ነሕኑ አብናኡ ላህ ወአሕባኡሁ እኛ የአምላክ ልጆች ነን አሉ አለ። አየህ፣ ማናቸው ያሉት? እነርሱ። አላህ ይህን በፍጹም እንዳላላቸው በፍጹም ይህን እንዳልተናገረ በነቢያት በኩል ቁጭ አድርጎታል። ታዲያ ይህን የሚያረጋግጥልን በራሱ በገዛ መጽሐፍ ላይ እንሄድ። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ምንድን ነው የሚለው? ኤቢ ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ምን ይላል? ታነባዋለህ ወይንስ እናውጣለን? ታነባዋለህ? ልክፈት። አይሽ እስከሚከፍት አካውንቴን እስኪ ኮፒ ሊንክ አድርጉልኝ። ቪዲዮ ቫይራል አልወጣ ብሎኛል። የምሰራቸው እየታዩ አይደለም። እንትን አለበት፣ ሪስትሪክ አለበት አካውንቴ እና ተባበሩኝ ፕሊስ።
የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ። ለቀጥል አንድ ይቅርታ፣ ማርቆስ ወንጌል አውጣ። ማርቆስ ወንጌል ስንት? ማርቆስ ወንጌል ምዕራፍ 1 ቁጥር 1 ምዕራፍ 1። እሺ። የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ። በጣም ጥሩ። የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ይላል። እንግዲህ እንደምታውቀው አዲስ ኪዳን መጀመሪያ የተጻፈው በግሪከኛ ነው። ኮዴክስ ሳይናቲከስ ላይ በግሪከኛው ምን ይላል አይተዋል? እሱ ይሄ ቃል ምን እንደምን እስቲ ቆይ አሁን ዲዮ እዚህ ጋር ስላለኝ እሺ። ሄሎ አለይኩም ሰላም። አይሽ እሺ፣ አየኸው ኮዴክስ ሳይናቲከስ አይቻለሁ። ምን የሚለው እግዚአብሔር ልጅ የሚለው ማርቆስ ወንጌል ምዕራፍ 1 ቁጥር 1 ላይ የእግዚአብሔር ልጅ የምትለዋለች የለችም? እዚህ ጋር አሁን እንትኑ ላይ ግሪኩ ላይ ነው። ልክ እንዲህ ከጊዜ በኋላ የእግዚአብሔር ልጅ እያሉ ጨምሮባቸዋል። ሌላ ማሰብ አንዴ የእግዚአብሔር ልጅ የተባለ የተጨመረው አንዴ ቆይ ምኑ ላይ ነው? አሁን ግሪኩ ላይ ምኑን ክሌም እንዳደርግ ነው የጠየቀኝ። እሺ አላ እግዚአብሔር ልጅ የሚለው አለ የለም? የግሪኩ ላይ አለ። አንድ ኮዴክስ ሳይናቲከስን ክፈቶች ችግር የለም። ትልቁ ላይ ነው። ኦኬ አንዴ እስከ ካስል እሺ። ወአለይኩም ሰላም ወራህመቱላህ። የት ነው? አስገባዋለሁ ብለሽ ነበር እንዴ? አለ ደውይለትና አስገቢ። ችግር የለውም አስገቢው ላይ እሺ جميل يلا افتح. اوكي عندي ይታያል። እስኪ አይታይም? ክፈተው። ትልቁ ላይ ላ ክፈተው። አሁን ይታያል። ኮዴክስ ሳይናቲከስ ላይ ክፈተው አንዴ። ሄሎ ያው ከፍቻለሁ። አቤት አንዴ ኮዴክስ ሳይናቲከስ ላይ ክፈተው ነው ያልኩህ። ኮዴክስ ስትል የትኛው? አቤት እሺ አለ። እሺ ይሰማል? ይሰማቸዋል? አቤት ሰላም ነው። እንዴት ነህ? ሰላም ነው። እንዴት ነህ? አቤት ይሰማል? ሰላም አላችሁ? ደህና አልሐምዱሊላህ። እንዴት ነህ? ደህና ናችሁ? አለን። እሺ ሴት ልጅ በገነት ትገባለች ወይስ አትገባም የሚለውን ነገር በእስልምናና በክርስትና ሴት ልጅ በገነት ውስጥ የሚኖራትን ድርሻ በዚያ ላይ እንድናወራ ልጅቱ ገብዛናለች። እስኪ እዚህ ላይ ክርስትና እንዳው ምን ይላል? ሴት ልጅ ገነት ትገባለች ብሎ የተናገረበት ቦታ አለ? በእስልምና ላይ አላህ ቃል በቃል በቁርአን ላይ ሴት ልጅ ገነት እንደምትገባ ተናግሯል።
በርካታ ቦታ ላይ ሴቶች ብሎ ቃል በቃል ሴቶች ገነትን ይገባሉ ብሎ ይናገራል። እንደው በክርስትና ላይ ሴቶች ገነትን ይገባሉ የሚል ጥቅስ አለ ወይ? እስኪ ቀጥሉ። የገባባት አሁን ጥያቄያችን የነበረው ውይይታችን ማለት ነው። አሁን ሴቶች ልጆች ሙስሊሞች በገነት የሚያገኙት ክብር ምንድን ነው? ገነት እንደሚገቡ ይናገራል። ገነት ከገቡ የወንዶች ልጆች ገናግናል እንደሚሰጣቸው እንደሚገባቸው ያስቀምጣል። የሴቶች ልጆች ክብራቸው ምንድን ነው? ነው መጀመሪያ ከሱ በፊት ግን ምን ይቀድማል መሰለህ ወገናችን? መጀመሪያ እስኪ ገነት መግባታቸውን እናረጋግጥ። ሙስሊም ሴቶችና ክርስቲያን ሴቶች እንደየመጽሐፋቸው ገነትን ይገባሉ ወይ ክርስቲያኖች ሴቶች የሚለውን ካረጋገጠን በኋላ ሙስሊሞችም ሴቶች እንዲሁ ገነት እንደሚገቡ ተረጋግጧል ወይ የሚለውን ካረጋገጠን በኋላ በገነት ውስጥ ስለሚገኘው ጸጋ ደግሞ ከዚያ ቀጣይ እንሄዳለን። ችግር የለው። ስለዚህ እንዴት እንደምን ሆነው ይኖራሉ ሳይሆን ገነት ይገባሉ ሴቶች የሚል ቃል አለ መጽሐፍ ቅዱስ ላይ። ምናል ገነት ሴቶች ገነት ይገባሉ የሚል ጥቅስ አለ መጽሐፍ ቅዱስ ላይ። አዎ በደል የቱ ጋር ነው? አላማችን እንግዲህ ለምንድነው? ችግር የለም። ጥቅሱን እንገሩኝ። ጥቅሱን እንገሩኝ። ሴቶች ገነት ይገባሉ የሚል እኔ ለምሳሌ በቁርአን ላይ ቃል በቃል አላህ ሴቶች ገነትን ይገባሉ ብሎ ይናገራል። ማስረጃ ልስጥዎት። በቁርአን ላይ አላህ ሲናገር من عمل صالحا من ذكر أو أنثى فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون. من الكي በቃ ጃቆን ይንገረን። ጃቆን አንተ ምን ነው? እሺ በመጽሐፍ ቅዱስ ላይ ሴቶች ገነት ይገባሉ የሚለውን ጥቅስ አንድ አሳይ ብለዋል። ከዛ ደግሞ የኛ ደግሞ ይቀጥላል። እሺ ይቻላል በደንብ በደንብ ይሰማል ዲያቆን። ሄሎ አቤት ይሰማል። እየጠበቅን ነው። ጥቅሱን አሳየን። ይሰማል። ዳቋን እየተሰማህ ነው? ሄሎ እየተሰማህ ነው ዳቋን? ሴቶች ይዘው ይሰብካሉ ዲያቆኖች። ሙስሊም ሴቶች በገነት እድል የላቸውም ድርሻ የላቸውም ምናምን እያሉ ይጫታሉ። ከሙስሊም ወንድ ፊት ሲመጡ ግን ማውራት አይችሉም። ገነት መግባቷን ሴት ልጅ በክርስትና አረጋግጥና ከዛ ስለ ሰብአዊ ላይ ሴት እናወራለን፣ ችግር የለውም በሏቸው። ከዚያ ቃል በቃል አላህ በቁርአን ላይ ሱረቱ ኒሳ ምዕራፍ 4 ቁጥር 124 ላይ አላህ ቃል በቃል ሴቶች ገነት ይገባሉ ይላል። እስኪ ክርስቲያን ሴቶች ገነት ይገባሉ የሚል መጽሐፍ ቅዱስ ላይ ያሳየ የተባለ ዲያቆኑ መልስ የለውም። አሁን አለተወጣ አሁን ወንዶች ሆረይን የተባለች ድንግል ሴት ድናግላንቲ ያገኛሉ አለ። ከዛ ለሴቶች ደግሞ እንደዚህ አድርጎ የፈተናቸው የምታገቡት ወይስ ምንላቸው ገና ተቀጣጭላታችን እንደዚህ ዝም በሉ። ሁለተኛ እንዳይወጣ የተደረገ ሁለተኛ በጣም አይ ይዘጋጅ ደስ ባለበት ጊዜ ይዘጋጅ። የሙሉ የኢትዮጵያን ዲያቆን ሰብስበህ አምጣ በሉት። አንድ እንዳይቀር ሁላችሁ። አይ አትዝጊ በላተው ዘጋቸው። ያው ዞሮ ያው ስልክህ አላት ትደውላለች። ጥሩ ነው። አሁን ማህበረሰባችን ጥሩ አድርጓል። እንደዚህ እየመጡ የሚቀጥፉትን ወደ ሃይማኖት አባቶች ወደ እናንተ ያምጡ። ኧረ ማህበረሰባችን እየተለወጠ ነው። አልሐምዱሊላህ። እና
በደንብ አስተምሯቸው። በነገራችን ላይ ኮሜንት ላይ ራሱ ሴቶች በጣም ደስ የሚል ኮሜንት አስቀምጠዋል። ጀነት በእኛ በሴቶች እግር ስር ናት እያሉ ነበረ። አልሐምዱሊላህ አልሐምዱሊላህ እንደው ሙስሊሙን ላደረገን ጌታ ያ ረቢ አልሐምዱሊላህ። በቃ ቀጥሉ ኡስታዝ። እሺ ጥያቄ ያለው አይውልህ ኤቢ ኮዴክስ ሳይናቲከስ ላይ አውጣውና ማርቆስ ወንጌል ምዕራፍ 1 ቁጥር 1 ላይ እግዚአብሔር ልጅ የሚለውን አሳየን እስኪ። ማውጣት ትችላለህ ወይስ አትችልም? ኮዴክስ ሳይናቲከስ ብለህ አሳየን አንዴ መጀመሪያ እስኪ። ኮዴክሱም አለ የተጻፈውም አለ ያው ትልቅ ላድርግና አከፈት አይደለ ባክግራውንድ ላይ አድርጌ ያለው በትልቁ አይታየም። ኮዴክስ ሳይናቲከስ በትልቁ አድርገኝ ስክሪንሾት ነው ይሰማል ልጆች? ይሰማቸዋል? ይሰማል። ኤቢ ሄደ እንዴ? ሳይሄድ ትንሽ ሀሳብ መናገር እፈልጋለሁ። ይቅርታ ኡስታዝ ጨርሱ። ቆይ አለው አንዴ ይሄን ልጨርስበት። አንድ ማብራሪያ ጀመረ ኮዴክስ ሳይናቲከስ አንዴ ትሰጣለህ። ኮዴክስ ሳይናቲክሱ ያውና ከመጀመሪያ ጀምረህ ታውጣለህ ወይስ ታውጣለህ? ናሽላል አፕሊኬሽን ስክሪንሾት አድርጌ ያሳየው። እሺ ያሳየው ና ያውና ኮዴክስ ሳይናቲከስ ያው ይታያል። አንድ ቢሆን ተናሰው ይታያል። አሁን ያወለና እዚህ ያው እነዚህ ጋር ኮዴክስ ሳይናቲከስ ላይ ገብተናል። ኔት ምን ይሻላል? እሺ ያው እና እዚህ ጋር ማርቆስ ላይ እንግባ። ይታያል አይደለ? ከኔ ጋር ሄቪ ያረጋግጥልኝ። ያው ማርክ ላይ ገብቻለሁ። እሺ ያው ማርቆስ ወንጌል ምዕራፍ 1 ቁጥር 1 እስኪ ምን ይላል እንመልከተው። ምን ይላል እዚህ ጋር ቁጥር 1 ላይ እግዚአብሔር ልጅ የሚለው አለ የለም? እግዚአብሔር ልጅ የሚለው ይሄ ኮንፊውዚንግ ነው። the beginning of ወደ አማርኛ ቀይር፣ ችግር የለም። አማርኛው ነው አይደለም? ምን ይላል? የኮዴክስ ሳይናቲከስ ላይ ገብተህ ታሳየን ነበር። ቆይ አንዴ ቀደም ኮዴክስ ሳይናቲከስ ላይ ነው የገባሁት ብለህ ለምን ዋሽ? ያው ኮዴክስ ሳይናቲከስ ላይ ማርቆስ ወንጌል ምዕራፍ 1 ቁጥር 1 ምን ይላል? አንዴ እግዚአብሔር ልጅ የሚለው አለ የለም? እሱ አንዴ ጠበቀኝ። ይሄ እንግሊዘኛው አይደለም እኮ ዋና የባይብሉ ቋንቋ ዕብራይስጥ ነው። ያለ ዕብራይስጥ ነው። አንድ አዳም ተይለ ዕብራይስጡን እኮ ነው ጋር የግሪከኛ አለ። ችግር የለውም። ግሪከኛ ካነበብኩ ግሪከኛ ላይ ላድርግልህ። ኦኬ ና በዕብራይስጥ አልተጻፈም ሲጀምር እንግሊዘኛ አለውን ያው የግሪኩን ቋንቋ ከዛ ግሪኩ በእንግሊዘኛ ተረጎመው ያውና ግሪከኛው በእንግሊዘኛ እኮ ነው እዚህ ጋር ያስቀምጠልህ። ያው ግሪከኛ እዚህ ጋር ማንበብ ከቻልክ ያው አንብብ። ያው ይሄ ነው በእንግሊዘኛ ታች ላይ ሆነው ያው እዚህ ጋር ኦኬ። የኢየሱስ ክርስቶስ የእግዚአብሔር ልጅነት በአንድ ምዕራፍ ብቻ አይደለም የተጠቀሰው፣ በብዙ ምዕራፎች ነው። አንተ ግን አንድ ምዕራፍ ጠቅሰህ የለም ማለት አችልማ። እሺ እሱን ተውና ወደ ዋናው ምዕራፍ አንዴ ተረጋጋ። ቆይ ስለዚህ ማርቆስ ወንጌል ምዕራፍ 1 ቁጥር 1 ላይ የእግዚአብሔር ልጅ የሚለውን ቃል ጨምረውታል። ተመልከቱ። ሌላም ጨምረውታል። ቃሉን ጨምረውታል እያልክ ነው? እሺ እሱን አረጋግጣለሁ። ወደ ፖይንታችን ጨምረልህ የእግዚአብሔር ልጅ ተብሎ ኢየሱስ ክርስቶስ አንዴ የእግዚአብሔር ልጅ ተብሎ ፖይንቴ ምንድን ነው? ታቡታ ላይ የተጨመሩትን ከፈለክ ልጨምርልህ ከዚህ በላይ ማለት ነው።
አሁን ወደ ጥያቄ ሄደሽ ችግር ኦኬ ፖይንቴ ምንድነው? የኔ ፖይንቴ ምንድነው? አንተኔ ምንድነው? አንተኔ የጠየቁት ጥያቄ ምንድነው? ወደ ጥያቄ ተመለስ። የዚህ መልስ ማለት ነው ዋሽተዋል ከጊዜ በኋላ ነው እግዚአብሔር ልጅ እያሉ ይጻፍላቸው። ኦኬ መዋሻቱን አንተ እያሳየኝ ነው። መጽሐፍ ሰይጣን እኔ አሁን ስለ መጽሐፉ መዋሸት ምናምን አይደለም የጠየቁክ፣ ስለ እግዚአብሔር አባትነት አንተ ኢየሱስ ክርስቶስ አውርቷል አንተ ታምናለህ ወይ ነው ያልኩህ። ውሸት ነው፣ ከጊዜ በኋላ የተጨመረ ነው። ክርስቶስም ሆነ ነብያቶች እኛ የአምላክ ልጆች ነን ወይንም ደግሞ አምላክ ልጆቼ ምናምን ብሎ የሚጠራ አይደለም። አምላክ ፈጣሪ አስገኚ ነገራቶችን ካለመኖር ወደ መኖር የሚያመጣ እንጂ ይሄ አባት እናት አጎት አክስት የሚል የቤተሰብ መጠሪያ ስም አምላክ ጋር ከጊዜ በኋላ ሰዎች ክርስቲያኖች እና ይሁዲዎች በአምላክ ላይ የቀጠፉት ውሸት ነው እያልኩ ነው። ይሄን ይመስላል። አንተ እግዚአብሔር ኢየሱስ ክርስቶስን እግዚአብሔር ወልዶታል ብለህ የምታምነው የአንተ እምነት? ቆይ አንተ እሱን ጥያቄ ከመጠየቅ በፊት የኔን ጥያቄዎች መለሰልኝ። እሺ አሁን ስለዚህ አንተ በእስልምና ሃይማኖት እስላሞች የአላህ አውቄ ያለው ቆይ እየጠየቁ እኮ ነው። እኔ ነኝ ጠያቂው። ስለዚህ አሁን አንተ በእስልምና ሃይማኖት እስላሞች የአላህ ልጆች ሳይሆኑ ባሪያዎች ናቸው ማለት ነው። እንደ ባሪያ ነው አላህ ፊት የሚቀርቡት። ኢየሱስም ባሪያ ነው መጽሐፍ ቅዱስ ላይ እናላሳየህ። አውቃለሁ እንዴ አታሳይ ችግር የለውም። ባሪያ ምን ያለው ልዩነቱን እኔ ልነግርህ እኮ ነው። እሺ አዳም ተረጋ በል እንጂ ኢየሱስ ክርስቶስ ባሪያ ነው ብለህ ታምናለህ አይደል? ለአምላኩ ነው ያው ራሱን ክብሩን ጥሎ ያው የባሪያ መልክ ይዞ የመጣ አምላክ ነው ብዬ ማምነው። የባሪያ መልክ ይዞ የመጣ እሺ የባሪያ መልክ ይዞ የመጣ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ። የባሪያ መልክ ይዞ የመጣ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ። እኔ ወደ መጽሐፍ ቅዱሱ አይደለም ወደ መጽሐፍ ቅዱሱ መሄድ አልፈልግም። እኔ አሁን ወደ አንተን ወደ መጠየቅ ነው ሄደው እኔን ወደ መጠየቅ አትምጣ። ታዲያ በምን ላይ ባሪያ የምትወያየው? እንዴት ነው የማልጠይቅህ? የባሪያ መልክ ይዞ መጣ መጽሐፍ አለ። መጽሐፍ ላይ እንደሱ ይላል። አዳምጥ መጽሐፍ ላይ የባሪያ መልክ ይዞ የመጣ አምላክ ነው የሚል ጥቅስ አለ ወይ ስለው እኔ መጽሐፍ ላይ አታወራም። ታዲያ ከየት ነው ይዘህ የምታወራው? አለ ስለ ለመሄድ ስላልፈለኩ ነው። እኔ አሁን ጠያቂ ነኝ፣ አንተ መላሽ ነህ። ለዛ እኮ ካለ ማስረጃ አምጣ። ለተናገርከው ጋር እንዳልሄድ እኮ ነው። እንዳልሄድ እኮ ነው። እኔ ጠያቂ ነኝ፣ አንተ መላሽ ነህ። እኔ ጠይቀኝ ለማለት ፈልጌ እየመለስክ ነው። ተጠይቀህ እየመለስክ ምን አልከሃል? ባሪያ ተብሏል ወይ ስለ አዎ ባሪያ ተብሏል አልክ። ግን የባሪያ መልክ ይዞ የመጣ አምላክ ነው አልከን። የባሪያ መልክ ይዞ የመጣ አምላክ ነው ኢየሱስ የሚል ጥቅስ አለው መጽሐፍ ቅዱስ ላይ አለ። እሱን ሌላ ጊዜ መልስልሃለሁ። አሁን የኔን ጥያቄዎች መልስልኝ። ሌላ ጊዜ ብሬሳው አሁን ለምትመልሰው አሁን ለምትመልሰው ማስረጃ አምጣ ነው የተባልከው። መልሰሃለሁ። እሺ ለአሁን ጊዜ የለም ብያለሁ። እሺ እንለፈው የለም ብያለሁ። ግን አሁን አንዴ አይደለም ቶቶ ለአሁን ነው ያልኩት። ለአሁን እኔ ለሌላ ጊዜ አላልኩም። ስማ አሁን እሺ እዚህ ጋር ሜን ፖይንቴን ልጠይቅህ እፈልጋለሁ። እኔ አሁን አንተ ክርስቶስ ጋር መጣ እንጂ አንተ አሁን አላህ ጋር ባሪያ ነህ እንጂ ልጁ አይደለም። ይሄንን ልታረጋግጥልኝ አትችልም። አንተ ባሪያ ነህ፣ አምላክህ ራሱ ባሪያ ነው ለአምላኩ። ማስረጃ ላሳይህ ልክፈትልህ። ልጅ ነኝ ብዬ አታወራም። ልጅ ነኝ ብለህ አታወራም። ልክፈትልህ ወይ አምላክህ ራሱ ሳይቀር ባሪያ ነው። ልጅ የሚለው ከጊዜ በኋላ የተዋሸ እንደሆነ ማስረጃ ሳይየህ አታንሳሱ። አንተ አይምሮ ካለህ ማለት አንተ ለአረም አውቃለሁ። እግዚአብሔር ልጅ የሚለው እኮ ካወቅህ ታዲያ እግዚአብሔር ልጅ የሚለውን ድጋሜ ላሳይህ። ኢየሱስ ክርስቶስ እግዚአብሔር ልጅ ተብሎ ከጊዜ በኋላ የተጻፈ እንደሆነ እንዴ አታሳይ፣ ችግር የለውም። ኢየሱስ ክርስቶስ ነብይ ነው ማሳየህ። ኢየሱስ ራሱ እግዚአብሔር ልጅ ነገር ነው የተጻፈው አምላክም ነው። እግዚአብሔር ባሪያ ነው። የመጀመሪያዎቹ መጽሐፍ አዳም ተረጋግጥ እንጂ ምን አሃት ወንድ ልጅ አይደለ እንዴ? ሰከንድ ነው። አንተም ባሪያ ነህ እንደ መጽሐፍ ቅዱስ። ማርያምም ባሪያ ነች እንደ መጽሐፍ ቅዱስ። ኢየሱስ ክርስቶስም ባሪያ ነው እንደ መጽሐፍ ቅዱስ። ላሳይህ ማስረጃ ወይ ታምናለህ? አሁን እኔ እሱን እንድታሳየኝ አይደለም እኔ የጠየቁትን ጥያቄ ማመኔን እኮ አትጠይቀኝ አንተ። እኔ የኔን ጥያቄ ብቻ እንድመልስልኝ ነው የምፈልገው። ስማ በዚህ መሰረት አሁን አንተ ያለ ልጅ ነኝ ብለህ የምታምነው ባሪያ አታውጣኝ፣ እባክህን አታውጣኝ።
እሺ ባሪያ ነኝ ብዬ አመንኩ። ችግር የለውም። ኦኬ ትንሽ ጨረሰ። እሺ ኦኬ አሁን እኔ ለአላህ ልጁ ነኝ ብለህ ታወራለህ ወይ? ባሪያ ነኝ ብለህ ጨዋ ነህ፣ የዋህ እኮ ነህ። ምንም የሚያስወጣ ነገር አልተናገርክም። አውርደኝ ነው አላወርድህም። አብሽር አውራ እንደፈለግህ። ኧረ እሺ ኦኬ። ስለዚህ እኔ ስጃም ጥቶ ምናምን አፌና ሲል ያወርደው እንደፈለግህ። እሺ አሁን እኔ የእግዚአብሔር ልጅ ነኝ ለምን አንተም የአላህ ልጅ ነኝ ትላለህ? የተገለጸው እዚህ በኋላ የተዋሸ እንደሆነ ሳይቻለው ማስረጃ እሱ አንተ አሁን እኔ የአላህ ልጅ ነኝ ብለህ ራስህን እሱን መጠየቁን ተውና ራስህን ክሌም ማድረግ ትችላለህ ወይ ነው እኔ ያልኩህ። ልጅ ማለት ምን ማለት ነው ጠይቀኝ አይደለም። እሺ እንዴት አትጠይቅህም? ልጅ ማለት ምን ማለት እንደሆነ አስረዳኝ። እሺ ልጅ ማለት ምን ማለት እንደሆነ ከዛ በኋላ አንተ ራስህን በዛ መልኩ ትጠራለህ ወይ? ቅድም መልሼልሃለሁ ልጅ ማለት ምን ማለት እንደሆነ። አሁን ያን ደግሞ እስኪ ያስተዋውቀን ከልስ ያላ ኦኬ ስማ ኢየሱስ አሁን በእኛ እንትን ልንገርህ፣ ኢየሱስ ክርስቶስ ከእግዚአብሔር የተወለደ ልጁ ነው። እኛ ደግሞ በእግዚአብሔር በቃ እኛም የእግዚአብሔር ልጆች ነን። ኢየሱስም የእግዚአብሔር ልጅ ነው። ራሱ ኢየሱስ ክርስቶስ ወደ አባቴና ወደ አባታችሁ ብሎ እንዳለው ቃሉ እኔ የእግዚአብሔር ልጅ ነኝ ብዬ ነው የማምነው። አንተ ልጅ ማለት ምን ማለት እንደሆነ አሁን እዚህ ጋር ይሄ ነው ብዬ ማብራራት አልችልም። ልጅ ማለት ካላብራራ ታዲያ በማታውቀው ነገር ለምን ትጠይቃለህ? እሺ አንተ አብራራና በዚህ መልኩ እኔ ነኝ ብለህ ገለጻ ትርጓሜ ከሆነ በዚህ መልኩ እኔ ነኝ ብለህ የሰዎች አስገኝ ነው፣ ሰዎችን የሚለግስ ነው። ይሄ ማለት ነው አንተና እኮ ያን ጥያቄ ውሸት ነው፣ በቃ ውሸት ነው። አምላክ ልጅ አምላክ አባት የሚለው መጽሐፍ ላይ ውሸት እንደሆነ በማስረጃ ስቻለሁ። ከዚህ ከውሸት እንድታመልጡ እመክራለሁ። ኧረ እሱን ተው፣ ቆይ እኔ አልጨረስኩም ገና። እስኪ እዚህ ጋር ተጨማሪ ወደ ሌላ ጥያቄ ከመሄዳችሁ ወገናችን ያው ኡስታዝን ተጠይቀዋለህና እዚህ ላይ ያው ጊዜ አታባክኑ። መጽሐፍ ቅዱስ ላይ የእግዚአብሔር ልጅ ተብሏል። መጽሐፍ ቅዱስ የአይሁድ መጽሐፍ ነው። በአይሁዶች አረዳድ ነው እኛ የምንነግር እንጂ በክርስቲያኖች በስላሴ ዶክትሪና አረዳድ አይደለም የምንነግራችሁ። እንግዲህ እግዚአብሔር ልጅ ነን የሚለው ለመመጻደቅ ሞክረ ከሆነ የእግዚአብሔር ልጅ ብሎ ማለት በአይሁዶች አረዳድ እግዚአብሔርን የሚታዘዝ ማለት ነው። እግዚአብሔር አባት የተባለው ደግሞ መጠጊያ ማለት ነው። ያኒ አባትና ልጅ የሚዋደዱ አባትም ልጁን የማይተው ልጅም አባቱን የሚታዘዝ ለማለት ተፈልጎ እንጂ በስላሴ ዶክትሪን አፈታት ልጅ ብሎ ማለት የአባቱን ባዮሎጂካል ማንነት እንደሚያገኝ ሁሉ ልክ ኢየሱስም ባህሪው እንደ እግዚአብሔር ነው። ይሄ በባህሪው አምላክ ነው ራሱ የሚባለው እኮ። አሁን እናንተ የእግዚአብሔር ልጅ የምትሉት ምንድነው? ኢየሱስ የእግዚአብሔር የበግ ልጅ በግ ነው፣ የሰው ልጅ ሰው ነው፣ የእግዚአብሔር ልጅ እግዚአብሔር ነው፣ ኢየሱስም እግዚአብሔር ነው እያላችሁ ነው። አንተ ምን አልክ? እኛም ኢየሱስም የእግዚአብሔር ልጆች ነን አልክ። ስለዚህ አንተ በባህሪ እግዚአብሔር ነህ፣ የበግ ልጅ በግ፣ የሰው ልጅ ሰው፣ የእግዚአብሔር ልጅ እግዚአብሔር ከሆነ አንተም ራስህ እግዚአብሔር ነኝ እያልክ ነው። አይ እግዚአብሔር አይደለሁም ካልክ የእግዚአብሔር ልጅ ሲባል ማለት ምን ማለት ነው የሚባለውን ካብራራህ በእምነት ነው ከተባለ በእምነት እግዚአብሔር እንትን ነው፣ አስጠጊ ነው፣ ፈጣሪ ነው፣ ደግ ነው፣ ህዝቡን የማይተው ነው። ለዚህ ነው አምላካችን አላህ Subhanahu Wa Ta'ala በሱረቱል ኢኽላስ ላይ አሰመድ የሚለው። ስለዚህ አይሁዶች አባት የሚለውን መጠጊያ ለማለት ፈልገው ነው እንጂ ልክ አይሁዶቹ እኛ የእግዚአብሔር ልጅ ነን ሲሉ ባህሪያችን ፈጣሪ ነው እያሉ አይደለም። እንደ ፈጣሪ እንፈጥራለን፣ እንደ ፈጣሪ መመለክ አለብን፣ በባህሪያችን መለኮት ነን እያሉ አይደለም። ስለዚህ ኢየሱስ በባህሪው ሰው ነው፣ በአይሁዳዊ ነው፣ እንደኛ ሰው ነው። የእግዚአብሔር ልጅ የተባለበት ምንድነው? እግዚአብሔርን ስለሚያገለግል ነው። እንደ መጽሐፍ ቅዱስ አስተምሮ የእግዚአብሔር ልጅ አለ፣ የዳቢሎስ ልጅ አለ። የዳቢሎስ ልጅ ብሎ ማለት የዳቢሎስን ሐሳብና ስራ የሚሰራ ነው። የእግዚአብሔር ልጅ ብሎ ማለት የእግዚአብሔር ሐሳብና ስራ የሚሰራ ነው። ለምንድን ነው ኢየሱስ ክርስቶስ በዮሐንስ ወንጌል 8:40 ጀምረን ስናነበው እናንተ አባታችሁን የዳቢሎስ ሳት አደርጋላችሁ አለ። አባታችሁ ዳቢሎስ ነው አላቸው። ስለዚህ አባታችሁ ዳቢሎስ ነው ብሎ ማለት እነዚህ ኢየሱስን የጠሉት ፈሪሳውያን አይሁዶች ፍጹም ሰው ፍጹም ዳቢሎስ ናቸው ማለት ነው። ስለዚህ በባህሪያቸው ልክ እንደ እናንተ እንደምትሉት ኢየሱስ በባህሪው እግዚአብሔር ነው እንደምትሉ ፈሪሳውያን አይሁዶች በባህሪያቸው ሰይጣን ናቸው። ባህረ ሰይጣን ልንላቸው ነው አንላቸው?
ሰው በባህሪው ሰው ነው፣ ሰይጣን በባህሪው ሰይጣን ነው፣ መለኮት በባህሪው መለኮት ነው። የመለኮትን ባህሪ ማንንም አይጋራም። የሰይጣንን ባህሪ ኖርማሊ ከፍሎ የሚጋራ የለም። ኦኬ የሰውን ባህሪ ማንንም ከፍሎ የሚጋራ የለም። ነገር ግን ስራን መጋራት ነው። ኢየሱስ ክርስቶስ በእግዚአብሔር መልክ የተባለው ሰዎችም እግዚአብሔር መሰሉ ተብሏል። ጳውሎስ ምንድነው ያለው? እኔ ክርስቶስን እመስላለሁ እናንተ ደግሞ እኔ መሰሉ ብሏል። ስለዚህ መምሰል ብሎ ማለት ስራን መጋራት ነው። መጥፎ ስራን መጋራት የሰይጣንን ስራ መጋራት ነው። መልካምን ስራ መጋራት የእግዚአብሔርን ስራ መጋራት ነው። የእግዚአብሔር ልጅ ሆነሃል ማለት ነው። ስለዚህ አንተ ቅድም ምን አልክ? እኛም ኢየሱስም የእግዚአብሔር ልጆች ነን ካልክ በስላሴ አረዳድ ምንድነው? አንተ በራስህ እግዚአብሔር ነህ ማለት ነው። ተግባብተናል። ስለዚህ መጽሐፍ ቅዱስ በአይሁድ አስተምሮ ነው የሚፈታው። አንተ እየፈታህ ያለው በግሪክ መንፈስ ነው፣ በስላሴ ዶክትሪን መንፈስ ነው። ጠብቂ አንዴ ቆይ። አሁን ስለዚህ ላንቺ አባትሽ ነው አምላክሽ? አምላኬ ለኔ መጠጊያዬ ነው፣ የማይተወኝ ነው። አባትሽ ነው ወይ አልኩሽ? አባትሽ ነው ወይ? አባቴማ እኔን የወለደኝ ነው ከባዮሎጂካል ረቡን ሰላም እንዴት ነው? ሰላም እንዴት ነሽ? ረቡን ይሰማል? ታዩ አላ አልሐምዱሊላህ አለን። አንድ ጥያቄ ነበር። እሺ ጥያቄ አለ? አዎ እሺ ጥያቄ ምንድነው? እሺ በሁሉም ወንጌል ነው ያለው፣ ግን ማርቆስ ላይ ወንጌል ነው እስቲ። ማርቆስ ወንጌል 12 ምን ከአንድ ጀምሮ ነው፣ ግን ዋናው 7ኛው ማለት ነው። ላንብብልህ? ታሪኩን ታውቀዋለህ ብዬ ነው። ምን እንድናሳይ ፈልገህ? ምን ታነብልኝ? ጥያቄ ማርቆስ ወንጌል 12 ጥያቄ ምንድነው? ጥያቄ የሚመጣው አብ ነው ይላል። ጣልቃ ካልገባሁኝ አንድ መጨረሻ ጊዜ ማለት ነው። ልክ ነኝ? እሺ ትክክለኛ ጥያቄ ምንድነው? ማወቅ የፈለከው ክርስቲያን ነህ? ከዚህ በፊትም ከመጽሐፍ ቅዱስ ላይ ያነሳኸው የምትጠይቅ እስልምና ላይ ጥያቄ ያለህን መልስልህ ወይንስ? አይ እስልምና ላይ ጥያቄ አንተ ክርስቲያን ለመሆንህ ነው? አይ እስልምና ላይ ጥያቄ የለኝም። እንደሱ ከሆነ ክርስትና ላይ እንጠይቅህ። ክርስትና አንተን መጠየቅ ደስ ስለሚለኝ ነው። ክርስትና ላይ እንጠይቅህ ያ ኖ አይ መጀመሪያ የተጠየቁት ቢመለሱ አይሻልም? እስልምና ላይ እንደሱ ከሆነ እንጠይቅህ። እስልምና እኮ አላውቅም። እሁሱ እኔ ክርስቲያን ነኝ እኮ መጠየቅ ካልፈለክ ካላስገድዳም አልኩኝ። እስልምና ችግር የለውም። አንተ ግን ክርስቲያን እንደሆነ ተዛን እኮ ክርስትና ጠይቀህ። እሺ ጠይቀኝ። እሺ ክርስትና የሚባል ሃይማኖት አምላክ ደንግጓል በመጽሐፍ ቅዱስ ላይ፣ እንዲሁም ነቢያቶች ደንግገውታል፣ አስተምረውታል። እሱ አላውቅም፣ ግን ክርስትና ማለት የክርስቶስ ተከታይ እንደመሆን በጣም ነው። የክርስትናን ፍቺ ቃሉ ነገር ሳይሆን ያልኩት አምላክና ነቢያቶች ደንግገውታል ወይ ነው። አምላክ ክርስቲያን ሆኖ ያለበት ቦታ ካለ ነቢያቶች ልክ እንዲሁ ከአምላክ ቃልን እየተቀበሉ ሲያደርሱልን የነበሩ ነቢያት በመጽሐፍ ቅዱስ ላይ ክርስትና ሃይማኖትን ተከተሉ ብለው የሰበኩበት ጥቅስ አለው ወይንስ የለም? አምላክ የሰበኩት ካላወቃችሁ እንዴት ነው ከሌለ ታዲያ እንዴት ነው በዚህ ነገር ላይ እየኖራችሁ ያላችሁት? አይከብድም? አምላክና ነቢያቶች ለማያውቁት እምነት ትክክለኛ እምነት ነው ብሎ አምኖ መኖር አይከብድም? ነገ የፍርድ ቀን በምትቆሙ ጊዜ እኔም ነቢያቶችም ያልደነገግንላችሁን እምነት ተከተላችሁ ብሎ ቢጠይቃችሁ ምን ትላላችሁ? ለምን ተከተላችሁ? ነገ ከአምላክ ፊት መቆም አለ። አምላክ አላህ ለዚህ ነው በቁርአን ላይ ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአምላካችሁ ዘንድ ትክክለኛ ሃይማኖት እስልምና ሃይማኖት ነው ይላል። በሌላ ቦታ ላይ ወረዲቱ ለኩም ልኢስላም ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ ይላል። በሌላ ቦታ ላይ ለቀደሙት ነቢያት ደንግጎ እንደሰጣቸው ይናገራል። شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ ክርስቶስን አዝዤባቸው የነበረውን ራሱ ነው ሃይማኖት እያለ ይናገራል። በሌላ ቦታ ላይ እነዚህ ነቢያቶች ኢስላምን እንደሰበኩ የነቢያት ተከታዮች ሙስሊሞች ነን እንዳሉ እናገኛለን ቃል በቃል። ለምሳሌ ያዕቆብ ለልጆቹ ምን አላቸው?
ويعقوب يا بني إن الله اصطفى لكم الدين فلا تموتن إلا وأنتم مسلمون على ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን መርጦላችኋል አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሞቱ አላቸው ይላል። የያዕቆብ ልጆችም እዚያው ወረድ ብሎ ወነሕኑ ለሁ ሙስሊሙን አሉ እኛ ለእርሱ ለዚያ ለአንድ አምላክ ሙስሊሞች ሆነናል ታዛዦች ሆነናል አሉ። ልክ እንዲሁ የክርስቶስ ተከታዮች ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ብለው በክርስቶስ ፊት እንደተናገሩ ሱረቱ ማኢዳ ምዕራፍ 5 ቁጥር 111 ላይ وإذا أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون ይላል። እኛ ሙስሊሞች መሆናችንን መስክር ክርስቶስ እያሉ ተናግረዋል። በሱረቱ አሊ ዒምራን ላይ ልክ እንደ ሶስተኛው ምዕራፍ ላይ ሐዋርያቶች እኛ ሙስሊሞች ነን ብለው ቃል በቃል ተቀምጠዋል። فلما أحس عيسى منهم الكفر قال من أنصاري إلى الله قال الحواريون نحن أنصار الله آمنا بالله واشهد بأننا مسلمون ይላል። እኛ ሙስሊሞች ነን ብለው ቃል በቃል ይናገራሉ። ያን ይመስላል። እሺ እስልምና ላይ ጥያቄ ያለው ክርስቲያን አለ? እናስቀድማቸው አለ። እስኪ አንድ ሀሳብ ለመስጠት ነበረ። አንድ ሀሳብ። እሺ ጥያቄ ምንድን ነው? ጥያቄ ሳይሆን ቅድም ያልተመለሰ ጥያቄ አለና ስለሱ ማብራሪያ ነበረ እና ደግሞ የሐዋርያዊ መልስ የሚባለው ማን እንደሆነ አላውቅም፣ ግን እሷም የመልስ ሰጣ ዝም አለች። እሺ አሁን እሱን ተውና፣ እሺ ኢየሱስ ክርስቶስ እስላም ነው ትላላችሁ? የማይሆን መልስ መጣ ዝም አለች ምናምን። ሴት አይደለም ወንድ ልጅ ነው። በመጀመሪያ ለሰው ክብር ይኖር። በመጀመሪያ ሴት ልጅ ወንድ ነው። ሁለተኛ የማይሆን መልስ አልክ አይደለም፣ ትክክለኛ መልስ ነው የሰጠው። ረጋ በል ሴት ናት ወንድ ናት? ሁለተኛ ትክክለኛ መልስ ነው የሰጠው። አዎ እግዚአብሔርም ነብያቶች አዳምጥ፣ እግዚአብሔር እንዲሁም ነብያቶች ክርስቲያን ሁኑ ብሎ አላዘዙም ነው ያለው። ትክክል ነው። አይ አዘዋል ካልክ አንተ የማስረጃውን ሳናቀጥል የቱ ጋር ነው እግዚአብሔር ክርስቲያን ሁኑ ብሎ ያዘዘው? ነብያቶች ከነብያቶች መካከል አንድ ነብይ ክርስቲያን ሁኑ ብሎ ያዘዘው ነብይ ማን ነው? አይቀጥል። የቱ ጋር ነው? በመጽሐፉ ሰዎች ላይ መጽሐፉ ላይ ራሱ እስላም ሁኑ ብሎ ያዘዘውን ቦታ አሳየኛ። በቁርአን ላይ እኮ ነው የታዘዘው። መልሱ ይሄ ነው። እኔም በጥያቄ መለከትከው የቱን በጥያቄ አይደል? ልጁን ለምን ነቀፍከው አንተ? መጽሐፍ ቅዱስ ላይ አለው የተባለው ሲጠይቅ የለም ያለው ተሳስቷል። እሱን አይደለ እኔ ሐዋርያትን ነው ሐዋርያ የሚለውን አካውንት ነው የገለጽኩት። ያንን ልጅ አላወራውም ሲጀመር። ከላይ የመለሰውን ልጅ ያልሆነ መልስ ሰጥቷል ስትል ነበር ከአንተ በፊት። አሁን ለእሱ አይደለም ሴቱን ወንድ አላወቅኩም ምን ያልኩት። እግዚአብሔር ወይንም ነቢያቶች ክርስቲያን ሆኖ ብሎ ያዘዙት የትኛው ቦታ ላይ ነው? አለ ወይስ የለም? ክርስቲያን ሁኑ ተብሎ ታዘዘም። እንደናንተው መሰረት እግዚአብሔርን አምኖ የተቀበለም ክርስቲያን ተብሎ ነው የሚጠራው። እንደናንተው እንደ እስልምናው አመጣጥ ከሆነ ማለት የናንተውም ራሱ